तू ही मेरी शब है सुबह है तू ही दिन है मेरा ገና በ16 ዓመቷ ከቤቷ ጠፍታ ወደ ሙምባይ ከመጣች በኋላ ወደ ፊልም ኢንዱስትሪ ከገባች በኋላ በአስገራሚ ውበቷና መቼም በማያርፈው ምላሷ በጣም ዝነኛ የሆነች भीगी भीगी सी है रातें भीगी भीगी यादें भीगी भीगी बातें भीगी भीगी आंखों में कैसे በህንድ የሲኒማ ታሪክ ላይ የመጀመሪያ ሴት የምትባለዋ በራሷ አቅምና በድፍረቷ ዳይሬክተሮችና ፕሮዲዩሰሮችን በአጠቃላይ ትታ ፊልሞቿን ሂትና ሱፐር ሂት በማድረግ በሚሊዮን የሚቆጠሩ አድናቂዎችን በቀላሉ ማግኘት የቻለች आशिकानों दा दिश दिखाया करो दिक्कत साडी गाड़ी फुल के भी आया कर በ16 ዓመቷ ከቤቷ ጠፍታ ሙምባይ ከመጣች በኋላ የትኛው ትልቅ አክተር ነበር ለረጅም ጊዜ እቤት ውስጥ አስሮ ያስቀመጣት? እንዴትስ ያ አክተር በምን ምክንያት ነው እቺን የመሰለች ልጅ ሰካራም ጡዘታም ሊያረጋት የቻለው? मर जावा እቺው ተዋናይስ ምን ሆና ነው ታዲያ የፖሊስ ጥበቃ ይሰጠኝ ብላ አሪ ያለችው? ለምንድነው እቺው ተዋናይ ራሷ ጥቁር አስማት ተጠቅማለች በሰው ላይ ተብላ የተከሰሰችው ወይም የተሳበበባት? እቺው ተዋናይ ራሷ ለምንድነው በደርዘን የሚቆጠር የፍቅር ግንኙነት ካፈጠረች በኋላ ዛሬም ድረስ ላጤ ሆነ የቀረችበት ሚስጥር ምን ይሆን? የቦሊውድስ የትኛው ትልቅ ተዋናይ ነው አፈቅርሻለሁ አገባሻለሁ ብሎ ቃል ከገባ በኋላ ህይወቷን ምስቅልቅሉን ያወጣባት? मेरा तो इतना लाइफ खराब हो गया है इतना लाइफ खराब हो गया है मेरा በድንገትም ሱሻንት ሲንግ ራጅፑት በመሞቱ የተነሳ እሷ በተናገረችው ንግግር በአጠቃላይ የቦሊውድና የፖለቲካ ጠላት የሆነችውስ ለምንድን ነው? በዛውም የቦሊውድ ትልልቅ ፕሮዳክሽን ሃውሶች ካንቺ ጋር እንሰራም ብለው ብላክ ሊስትስ ለምን አስገባዋት? በዛ ጥፋቷ ምክንያትም ያገኘችውን ነገር እንዳለ አታ ድጋሚ ለመዞር ለመቸገር ለምን ተዳረገች? तू जो नहीं है तो कुछ भी नहीं በምን አይነት ጥበብ ነውስ ከቦሊውድ ከተባረረች በኋላ ጠቅላይ ሚኒስትር ነሬንደር ሞዲ እና የሆም ሚኒስትር የአሚት ሻህ ድጋፍን እንዴት ልታገኝ ቻለች? በዛም ምክንያት ዛሬ የህንድ የፖለቲካ ፓርቲ ላይ ተመራጭ እስከመሆንም ደርሳለች። እንዴት አድርጋ ደረሰች? እነዚህንና ሌሎች ያልተወሩ በጣም ብዙ ነገሮችን ከህይወቷ ጋር የተያዙትን ግልጽ አድርገን በዛሬ ቪዲዮ በዝርዝር እንወያይበታለን። ብቻ እናንተ ቆይታችሁን ከኛ ጋር አድርጉ። ቪዲዮውን እስከ መጨረሻም ተከታተሉ። वो सत्ता की लड़ाई भी वो जीती थी और ये सत्ता की लड़ाई भी मैं जीतूंगी क्योंकि महाभारत का दूसरा नाम है जया। ውድ ቤተሰቦች በብዙዎቻችሁ ጥያቄ እንግዲህ ለዛሬ እንግዳ ያደረግናት በህንድ የሲኒማ ታሪክ ላይ እጅግ በጣም አነጋጋሪ የሆነችው ከድሮ የቤተሰቧ ፍቃድ እንኳን ሳይታከልበት አመፀኛ ሆና በማምለጥ ወደ ቦሊውድ በራሷ ፍቃድ የተቀላቀለች ናት። ቦሊውድ ስም ከገባች በኋላ ብቃቷና ችሎታዋን ለማሳመን በቅጽል ስማቸው የቦሊውድ ማፊያ የሚባሉትንም ትልልቅ ፕሮዲውሰሮችም ሆነ ትልልቅ ሱፐርስታሮችን እስከ መጋጨት ድረስ የደፈረች ናት። ግን እሷ ምንም ነገር ጉዳይ ሳይሰጣት ሁሉም ነገር ትታ ወደፊት በመቀጠል በዛውም እጅግ በጣም አነጋጋሪዋ ደፋሯ የቦሊውድ ስታር ልትባል ችላለች። የዛሬ እንግዳችን አዎ በጣም አነጋጋሪዋ የቦሊውድ ስታር የምትባለው ከንግና ራናወት ናት። ከንግና ራናወት በርግጥ ከቤተሰቧ ማንም የህንድ ፊልም ሲኒማ ውስጥ የተቀላቀለ አልነበረም። እንዲያውም የተራ ቤተሰብ ልጅ ናት። ከቤተሰቧም ለመጀመሪያ ጊዜ ወደ ቦሊውድ ወይም ወደ ፊልም ዓለም የተቀላቀለች ብቸኛ ሰው ናት። እንዲያውም የቤተሰቧ የመጀመሪያ ሰው የምትባለው ብዙ የተከለከሉ የማይደረጉ ነገሮችን በራሷ መንገድ አድርጋ ወደፊት ሄዳ ቦሊውድ ውስጥም ገብታ የራሷን ማንነቷን ስብዕናዋን መገንባት የቻለችና ዝነኛ መሆን የቻለች አንድ ሴት ናት። ስለዚህ እንግዲህ በከንግና ህይወት ውስጥ ያሉ ብዙ አነጋጋሪ ነገሮችን አንድ ብለን ከመጀመራችን በፊት እንደተለመደው ወደ ኋላ መለስ ብለን የከንግና ስለ ቤተሰቧ፣ ስለ ትምህርቷ እና የፊልም ጉዟን እንዴት እንደጀመረች ለማየት እንሞክራለን ከጅምሩ። ሰላም ጤና ይስጥልን ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። जिसके खातिर मैं था जगा
कंगना रनावत የተወለደችው ማርች 23 1986 ዓመተ ምህረት ሂማቸል ፐርዴስ የሚባለው አካባቢ ታክናናማ የሚባለው ቦታ ላይ ነው። የቤተሰቦቿ ዘርም ከራጅፑቶች የሚመዘዝ ነው። የአባቷ ስም አመርዲፕ ራናወት ሲሆን ስራውም ደግሞ ነጋዴ ነው፣ ቢዝነስመን ነው። እናቷ ደግሞ አሻ ራናወት ትባላለች። እሷም ስራዋ የመንግስት ትምህርት ቤት አስተማሪ ነበረች። ከንግና አንድ እህት ያላት ሲሆን ረንጎሊ ራናወት ትባላለች። እሷም ታላቋ ናት። ወደ ትወናው ዓለም ከገባች በኋላም የከንግና ራናወት ሙሉ ማኔጅመንት ስራውን የምትቆጣጠረው እሷ ናት። ከንግና አንድ ታናሽ ወንድም ያላት ሲሆን እሱም ስሙ አክሸንት ራናወት ይባላል። በእርግጥ የከንግና ራናወት ቅድመ አያቷ ፐርጁሲንግ ራናወት ሂማቸል ፐርዴስ የሚባለው ከተማ ወይም እሷ የተወለደችበት አካባቢ ላይ የካቢኔ አባል ነበረ። አያቷ ደግሞ የአባቷ አባት ማለት ነው አይኤስ ኦፊሰር ነበር፣ የመንግስት አገልጋይ ነበር። ከንግና ራናወትም በልጅነቷ እድሜዋ ለትምህርት እንደደረሰ ቸንዲገር የሚባለው አካባቢ ዲኤቪ ፐብሊክ ስኩል ገብታን የተማረችው። በእርግጥ ከንግና ራናወት ከዛ በኋላ ያለውን ቀጣይ ትምህርቷን አልተማረችም። 12ኛ ክፍል እንደደረሰች አቋርጣለች ትምህርቷን። እንደሚባለው ከሆነ ከንግና ራናወት የቤተሰቡ እጅግ በጣም ግትር የሆነች ልጅ ነበረች። እንዲያውም ገና በወጣትነቷ እቤት ውስጥ ራሱ በወንድና በሴት መሀል ያለ ለውጥ ምንድን ነው ብላ ትከራከር ነበር ከቤተሰቦቿ ጋር። ለውጥ የለንም አንድ ነን የሚል አቋም ነበራት። በዛም የተነሳ ከማንም እንደማታንስ ለማሳየት ገና በወጣትነቷ የተሰጣትን ስራ በአጠቃላይ በፍጥነትና ሙሉን ጨርሳ ታሳይ ነበረ። አንዳንድማ ወንድ ነው የሚችለው የሚባለውንም ስራ ጨርሳ ታሳይ ነበረ። እንዲያውም እንደዚህ ሲሏት ለውጡ ምንድን ነው እያለች ከቤተሰቦቿ ጋር ከመነጫነጭም ባለፈ ትጣላ ነበረ። በእርግጥ ቤተሰቦቿ የሚፈልጉት ከንግና ልጃቸው ካደገች በኋላ ጥሩ ዶክተር እንድትሆን ነው። እንደ ማንኛውም ቤተሰብ ምኞታቸው ልጃቸው ዶክተር ብትሆን ነበረ። ግን ምን ዋጋ አለው? ከንግና ገና ከትምህርት ቤት ጊዜ ጀምሮ ሀሳቧ፣ ትኩረቷ በአጠቃላይ ወደ ፋሽኑ ዓለም እጅግ በጣም የተሳበ ነበረ። ብዙ ጊዜም ሞዴሊንግ ክላስ ገብታ ብትማር በጣም ደስ ይላት ስለነበረ ልክ 12ኛ ክፍሏን ካቋረጠች ከጨረሰች በኋላ የዛኔ የመጨረሻ ቀን ላይ ትምህርት ቤት አንድ ፋሽን ሾው ተዘጋጅቶ ነበረ። በዛውም ውድድር ስለነበረ ከንግናም ተሳተፈች፣ ተወዳዳሪ መሆን ቻለች። ውድድሩንም አሸንፋ ፌስ ኦፍ ዘይር የሚል አዋርድ ተሸለመች። ይህም ስኬቷን ካየች በኋላ በሞዴሊንግ ወደፊት መሄድ ፈለገች። ስለዚህ ዛ ፕሮግራሙ ላይም የነበረ አንድ ግለሰብ የፒቢሲ ማስታወቂያ እንድትሰራለት ጠየቃት። መስራትን ፍላጎት ካለች ደግሞ ወደ ሙምባይ እንድትመጪ ብሎ መጥሪያ ወረቀት ሰጣት። ይህን ነገርም ቀጥታ ከንግና ያደረገችው ቤተሰቧ ጋር ገብታ አማከረቻቸው። ቤተሰቦቿ ጠቅላላ ግን ወደ ሙምባይ ለመሄድ ፍቃድ አይሰጥሽም፣ አይቻልም፣ አርፈሽ ቁጭ በይ የሚል መልስ ነበር የሰጧት። ግትሯ ከንግና ግን እምቢ ብሏት ታዲያ ቁጭ ስላለች እንዲህ ለማንም ሳትናገር 10,000 የህንድ ሩፒ በመያዝ በሌሊት እቃዋን ሰብስባ ወደ ሙምባይ አምልጣ በድብቅ ሄደች። ወደ ሙምባይም ከደረሰች በኋላ የተጠራችበት ፒቢሲ አድ የተባለው የማስታወቂያ ስራ ፎቶሹት አደረገች። ግን ያን ስራ ከጨረሰች በኋላ ወደ ቤት የመሄድ ነገር ጭራሽም አላሰበችውም። ምክንያቱም ያሰበችው እዚህ ከደረስኩኝ በራሴ የሆነ ነገር ለምን አልሰራም የሚል ሀሳብ አሰበች። ይህ ሀሳቧም እንደ ሀሳብ ብቻ ሆኖ አልቀረም። እንዲያውም ፈጠን ብላ ወደ ድሊ በመሳፈር ጓደኛዋ ጋር እቤቷ መታ አብራት መኖር ጀመረች። ከዛም በኋላ በጣም ብዙ የማስታወቂያ ቢሮዎችን በየቀኑ ሳትሰለች በር እያንኳኳች መጠየቁን ቀጠለች። ብዙ ቦታዎች ላይም ኦዲሽን ሰጥታለች። የተለያየ ቦታም ሄዳ አፕላይ አድርጋለች፣ አመልክታለች። በዛውም እንግዲህ ከዛ መልስ እስከሚመጣ ደግሞ ብላ ወደ ቲያትር ግሩፕ ተቀላቀለች። በዛውም በቲያትር ክለብ ውስጥ ደግሞ አንድ ላይ ስለሆነች ወደ ትወናም መለማመዱን ወይም ደግሞ ለትወና ያላት ፍቅር እየጨመረ መጣ። በደንብም ልምምድ መውሰድ ጀመረች። በዛውም ጓደኞቿ ስራዋን ስለወደዱላት የተለያዩ ስቴጆች ላይ ትንንሽ የሚባሉ ስቴጆች ላይ የተለያየ ቲያትር ማቅረብ ጀመረች። ብዙ ስራዎቿና ድፍረቷን ካዩ በኋላ ጓደኞቿ የሚመከሯት ለምን ወደ ሙምባይ አትሄጂም ድሊ ምን ሰሪያለሽ ነበር ያሏት። ነገር በቀላል የማታየው ከንግና እንግዲህ እኔ ያልታየኝ እነሱ የሚያውቁት ነገር አለ ብላ ትታ የመጣችውን ሙምባይ በድጋሚ ከድሊ ወደ ሙምባይ ተመለሰች። ወደ ሙምባይ ከመጣችን በኋላ የትወናው ነገር በጣም መስጧት ስለነበረ አሻ ቸንድራ ድራማ ስኩል በመቀላቀል የተለያዩ የትወና ዘዬዎችን መሰልጠን መለማመዱን ቀጠለች። መጀመሪያ ሙምባይ እንደመጣች የምታውቀው ሰው ስለሌለ ሆስቴል ነበር የምትኖረው። እጇ ላይ ነበረ ገንዘብም ስላለቀ የተለያዩ ትንንሽ የሚባሉ ሞዴሊንግ ፎቶሽቶችን በመነሳት ተፍ ብላ የዕለት ወጪዋን ትሸፍን ነበር። ከዛም በድንገት አንድ ቀን እዛው ሆስቴል ውስጥ ልክ እንደሷ የምትኖር ዶሊ ካን የምትባል ልጅ ተዋወቀች። ዶሊ ቦሊውድ ውስጥ ያሉ አክተሮችን የምታቅ ሴት ነበረች። አብረውም ማታ ማታ እየወጡ ፈታ ዘና በሚሉ ሰዓት ላይ ሁለቱንም አዲቲ ፐንቾሊ አገኛቸው። ዶሊ አዲቲ ፐንቾሊን ቀደም ብላ ታውቀው ስለነበረ ጓደኛዬ ናት ብላ ከንግናንም አስተዋወቀቻት ከአዲቲ ጋር። በመቀጠልም ሁለቱ ስልክ መለዋወጥ ሁሉ ቻሉ። በእርግጥ በጊዜው ከንግና ህፃን ስለነበረች ወይም ደግሞ ልጅ ስለነበረች ጥሩና መጥፎን ለይታ ማወቅ አልቻለችም ነበረ። የልጅነት ህልሟ የነበረው የቦሊውድ ፊልም አንድ ክፍል የመሆን ስለነበረ ከፋሽኑ ቀጥሎ ወደ ትወናም ገብታን ነበረ። ያ ህልሟ ለማሳካት ማንኛውም ነገር ለማድረግ ፈቃደኛ ነበረች። ስለዚህ አዲቲ ፐንቾሊን የመሰለ ሰው ካገኘች እሱ እንደሚላት እያደረገች ከሱ ጋር አብራ መሆኑን በደንብ እያዝናናት ቀጠለች። በሰዓቱ አዲቲ ፐንቾሊ ከፊልም ዓለም የራቀ ቢሆንም ግን ቦሊውድ ላይ ስሩ ጠንካራ ነበረ። በጣም ትልልቅ አክተሮች፣ ፕሮዲውሰሮች፣ ዳይሬክተሮችን በደንብ ያቅ ነበረ ወይም አግባብ ነበረው።
ይህን ነገርም ደግሞ በቅርበት ከንግና ባየች ሰዓት አዲቲ ፐንቾሊን በጣም እየቀረበችው ሄደች። አዲቲ ፐንቾሊን በጣም ስለተመቸችው መጨረሻ ላይ ከሆስቴል አስወጣና አንድ ፍላት ገዝቶ ሰጣት። ቤት የምትኖርበት ማለት ነው አፓርተማ። ከዛ በኋላማ ቤቱ ገባችለት አይደለ። አዲቲ ፐንቾሊ ያንን መልኩን ቀይሮ ከንግናን ማስገደዱ፣ ማመናጨቁ፣ መምታቱን ጀመረ። እንዲያውም ጭራሽ ሙሉ ቁጥጥር በማድረግ ከንግና ብቻዋን ወዴትም ቦታ መንቀሳቀስ እንዳትችል ይከለክላት፣ ያግዳት ጀመረ። እንዲያውም ከንግና አንድ ቦታ እንኳን ብትሄድ ቀድሞ ያቅባት ነበረ። ምን አለፋችሁ ሳተላይት ገጠመባት ማለት ይቻላል። ስለዚህ ከንግና ያለ አዲቲ ፐንቾሊ ፍቃድ ምንም አይነት ነገር ማድረግ፣ ምንም ነገር መስራት የማትችልበት ሁኔታ ውስጥ ገባች። አዲቲ ማታ ማታ እየመጣ ከንግናን ምን አይነት ቦታ ነው ይዟት የሚሄደው? በጣም የሰከሩ ጥንብዝ ያሉ ሰዎች የሚበዙበት ቦታ ይዟት መሄድ ጀመረ። ስለዚህ በዛም የተነሳ ከንግና መስከሩ፣ መጨበሱ፣ መጦዙን እዛው ለመደች ማለት ይቻላል። በዛውም እንዲያውም እሱ እንደሚፈልገው ለማድረግ ሲል በግድ እያጦዛት ወይም ደግሞ እያሰከረ ሱሰኛ አደረጋት ማለት ይቻላል። ከረፈደም ቢሆን ግን ከንግና ነገሩ ገብቷት ነበረ። የማትወጣበት ማጥ ውስጥ ዘው ብላ እንደገባች የተቸገረችው ከንግና ምን ታርግ? ችግሯን ለማን ታውራ? እንዴትስ ትናገር? ከቤተሰቦቿ ተደብቃ ነበር የጠፋችው። ለማን ትናገር? ግራ ተጋባች። ስለዚህ ሁሉም ነገር እንግዲህ የአዲቲ እስረኛ ሆና ከመቻል በስተቀር ምንም አማራጭ እንደሌላት ተረዳች። በዚህ ነገርም በጣም ስለተበሳጨች ከንግና አንድ ቀን ማታ ላይ አንድ ሬስቶራንት ቁጭ ብላ በጣም እየጠጣች ነበረ። በሰዓቱ ታዋቂ የፊልም ፕሮዲውሰርና ዳይሬክተር አኑራግ ባሱ ቦታው ላይ ቁጭ ብሎ እየጠጣ ነበረ። ዝም ብሎ ከንግናን ባያት ሰዓት ላይ አኑራግ ባሱም የሆነ ነገር የተገለጠለት ይመስላል። ወዲያው ፈጠን ብሎ ከኪሱ ወረቀት አወጣና ፊልም መስራት ትፈልጊያለሽ ብሎ ወረቀት ላይ ጽፎ ለከንግና በዌይተር እጅ ላከላት ወረቀቱንም ተቀብላ ከንግና ካነበበች በኋላ ማን የሰጠኝ ብላ ዞራ ስታይ አኑራግ ባሱ ፈገግ ሲል አየችው። ከዛ በኋላም ከንግና ራናወትና አኑራግ ባሱ በጣም ተነጋገሩ በጉዳዩ ላይ። ከዛ በኋላም አኑራግ ባሱ ወደ መሄሽ በት ጋር ከንግናን ይዟት ሄደ። መሄሽ በትም መጀመሪያ ከንግናን እንዳያት አይ አትሆንም ብሎ ሪጀክት አደረጋት። ምክንያቱም ቀጥሎ ለሚሰራው ፊልም እሱ የሚፈልጋት የነበረችው ሴት ተለቅ ያለች ወይም መጠጥ ያለች ነበረ። ከንግና በጣም ትንሽ ሆና ጩጭ ሆና ታየችው። በእርግጥ በሰዓቱ ከንግና 17 ዓመቷ ነበር። ስለዚህ ለዛ ፊልም በከንግና ቦታ ቺትራ የተባለችውን አክተር አስፈረማት። ቢሆንም ግን ቺትራ ለፊልሙ ከፈረመች በኋላ በመጨረሻ ሰዓት ላይ ከፊልሙ ወጣች ወይም መገኘት አልቻለችም። የዛን ጊዜ ምን እናድርግ ብለው ግራ በተጋቡ ሰዓት ላይ ከንግና ትዛለችውና አኑራግ ባሱ ለከንግና ደወለላት። ከደወለ በኋላም የመጀመሪያ ጥያቄ የነበረው ፓስፖርት አለሽ እንዴ የሚል ነበረ። ከንግናም በጭራሽ የለኝም የሚል መልስ ነበር የሰጠችው። ስለዚህ አኑራግ ባሱ መልሶ ያላት በ7 ቀን ውስጥ ፓስፖርት የምታገኝ ከሆነ ይሄን ፊልም ልታገኝ እድል አለሽ ብሎ አላት። የዛኔም ከንግና ይሄን የመሰለ ድልማ አያመልጠኝም ብላ ቤተሰቦቿ ጋር ደወለች። तेरे पास पासपोर्ट है? मैंने कहा मेरे पास पासपोर्ट तो नहीं है। कहता अगर तू हफ्ते में अपना पासपोर्ट बना लेगी तो हम लोग जो हैं तुम्हें फिल्म दे देंगे। ከዛም ቤተሰቦቿም አምነው ፓስፖርቷን ፈጠን ብሎ አሰሩላት። ስለዚህ በቀጣይ የሚሰራው የነበረው ፊልም ሌላ ፊልም አይደለም፣ ጋንግስተር የተሰኘው ፊልም ነበረ። ስለዚህ ከንግና መስራት ቻለች ይህንን ፊልም። በፊልሙ ላይም አብራይ መስራት እድል ያጋጠማት ኢምራን ሀሽሚና ሻይኒ አውጃ የተባሉ አክተሮች ነበሩ። ጋንግስተር ፊልም እንደሚታወቀው ቦክስ ኦፊስ ላይ ሱፐር ሂት ሆኖ ያለፈ ምርጥ ፊልም ነበረ። ከንግና ራናወትም እጅግ በጣም አስደናቂ የተባለ የትወና ብቃቷን በደንብ ያሳየችበት ፊልም ሊሆን ችሏል። እንዲያውም በፊልሙ ላይ ከንግና ያሳየችውን ትወና አይቶ ማንም እርግጠኛ መሆን አልቻለም። እውነት ይሄ የመጀመሪያ ፊልም ነው የሚል ነበር የሁሉም ሰው ጥያቄ። Talk to me. Why not talking to me? क्या था तुम्हें उस पे हाथ उठाने का? जलन हो रही है आज मुझे किसी और के साथ देख के तुम्हें जलन हो रही है। ፊልሙም ስኬታማ ከሆነ በኋላ ከንግና ራናወት በመጀመሪያ ያደረገችው ከአዲቲ ፐንቾሊ ቤት ወጣ ወደ ሌላ ቤት ነው ሽፍት ያደረገችው ወይም ቤት ቀየረች። ቢሆንም ግን ቤት ትቀይር እንጂ አዲቲ እሷን መከተል አላቆመም ነበረ። እንዲያውም እንደተባለ ከሆነ በድብቅ ቁልፏን ሁሉ አግኝቶ አስቀርጾ ይዞት ነበረ። ስለዚህ ሌሊት በተኛችበትም እየመጣ ከንግናን ማስጨነቁን ቀጠለ። ይህ ሁሉ ነገር እንግዲህ አሁን የምትነግረው አንድ ሰው ብቻ ነው ከጎኗ የነበረው፣ እሱም ዳይሬክተር አኑራግ ባሱ ነበረ። ከነገረችው በኋላም አኑራግ ባሱ ብዙ ነገር ረድቷታል። በእርግጥ ከንግናን አዲቲን ከመፍራቷም የተነሳ አኑራግ ባሱ እቤቱም አንዳንዴ ደግሞ ቢሮ እንድታደር ፈቅዶ አስጠልሏታል፣ አስጠግቷታል። ጭራሽ ግራ ቢገባትም ሄዳ ለአዲቲ ፐንቾሊ ሚስት ሁሉ ነገር ዘርዝራ የነገረቻት ቢሆንም ሰምታ ከማለፍ ውጪ ከንግናን ምንም ልትተባበራትም ልትረዳትም አልቻለችም። ይህ ደግሞ የበለጠ አሳዛኙና ከባዱ ነገር ነው። ከዛም በኋላ ያው እጁ ማያርፈው አዲቲ ፐንቾሊ ቀጥ ብሎ ወደ ቤቷ መጣ። በሰዓቱ ቤቷ ከንግና አረፍ ብላ ተኝታ ነበረ። ከዛም በኋላም እንግዲህ እንደለመደው እሷን ማስገደድ ጀመረ። ከንግናን በየቀኑ ይሄ ነገር ድራማው ስልችት ብሏት ስለነበረ እንደምንም ታግላ አምልጣው በመስኮት ዘላ ወጣ ቀጥታ ፖሊስ ጣቢያ ሄደች። እዛ ፖሊስ ጣቢያም ሄዳ አዲቲ ፐንቾሊን ከሳዋለች። አስገድዶ ሊደፍረኝ ነበረ በሚል ክስ አጽፋ ነበር። ፖሊሶችም አዲቲ ፐንቾሊን ወደ ፖሊስ ጣቢያ ከጠሩት በኋላ ማስጠንቀቂያ ሰጥተው ነው የለቀቁት። ያሰጡትም ማስጠንቀቂያ ድጋሚ ከከንግና አጠገብ እንዳትታይ ከሷ ራቅ በል ብለው ነው ያሉት። ክሱ አስገድዶ መድፈር ነበረ።
በእርግጥ ሊያዝ ይችል ነበር፣ ግን ፖሊሶቹ ስለሚያውቁትና አቅም ያለው ሰው ስለሆነ በማስጠንቀቂያ ለቀውታል። ግን በድጋሚ ከተከሰሰ የሚመጣበትን ጣጣ ስላስረዱት በዚህ ምክንያት ወይም በዚህ ገጠመኝ አዲቲ ፐንቾሊ ከከንግና ህይወት ርቆ ሊሄድ ችሏል። በሌላ በኩል ከንግና ራናወት ደግሞ የመጀመሪያ ፊልሟ እጅግ በጣም ስኬታማ ስለነበረ የቦሊውዱ ቀጣዩዋ አንጸባራቂ ኮከብ ሆነች። በዚህ በመጀመሪያ ፊልሟ ላይ ላሳየችው ትወና በአመቱ ቤስት አክተር ዴቢው አዋርድ የሚባለውን ለአዲስ መጤዎች የሚሸለመውን አዋርድ መሸለም ሁሉ ችላ ነበር። በመቀጠልም የአኑራግ ባሱ ፊልም የሆነው ቮለምሄ የተሰኘውን ፊልም ፈረመች። ይህ ፊልም ማለት ታዋቂው የፊልም ፕሮዲውሰርና ዳይሬክተር መሄሽ በትና እንዲሁም በድሮ ጊዜ በጣም ዝነኛ የነበረችው ፐርቪን ባቢ የተባለችው አክትረስ በሁለቱ መሀል የነበረ የፍቅር ታሪክን እውነተኛ ታሪክ መሰረት አድርጎ የተሰራ ፊልም ነበረ። እንደዛም ሆኖ ግን ከንግና በዚህ ፊልም ምንም ነገር አልተጠቀመችም ማለት ይቻላል። ምክንያቱም ፊልሙ ቦክስ ኦፊስ ላይ ፍሎፕ ሆኖ ነው ያለፈው ወይም የከሰረ ፊልም ነበረ። በመቀጠልም ከንግና የሰራችውን ፊልሞች እንይ ብንል ሻካላካ ቡምቡም፣ ላይፍ ኢን ሜትሮ፣ ዱም ዳም እነዚህ ሁሉ ፊልሞች ቦክስ ኦፊስ ላይ የወጡ ቢሆንም ግን ፍሎፕ ሆኖ ነው ያለፉት በሚያሳዝን ሁኔታ። ፊልሞቿ በአጠቃላዩ በአንድ ጊዜ ፍሎፕ መሆናቸው በጣም ያስጨነቃት ከንግና አዝና በተቀመጠችበት በድንገት ግን የመዱር ፐንዳርከር ፋሽን የተሰኘውን ፊልም ማግኘት ቻለች። በፊልሙ ላይ በእርግጥ የከንግና የነበራት ሮል በጣም አጠር ያለና አነስ ያለ ነበረ። ቢሆንም በዛ በትንሽ ሮል አስደናቂ ትወናዋን በማሳየት እየወደቀ የነበረ የስራ ህይወቷን በጣም ከፍ አድርጎታል ወይም ደግፎታል የተባለ ሊሆን ቻለ። በፊልሙ ላይ መሪ ተዋናይ የነበረችው ፕሪያንካ ቾፕራም በጣም ጥሩ ስራ ሰርታለች የተባለበት ፊልም ሆን ችሏል። በዚህ ፊልም ላይም ከንግና ላሳየችው ትወና ቤስት አክትረስ ሰፖርቲንግ ሮል በሚለው ናሽናል አዋርድ ሁሉ መሸለም ቻለች። ከዚህ ስኬት በኋላ በቃ ከንግና በጣም ትልልቅ በጀት ያላቸው ፊልሞችን መፈረም ቻለች። በዛውም ሁሉም አይነት ካራክተሮችን መጫወት ሁሉ ቻለች። ለምሳሌ ራዝ፣ ዘ ሚስትሪ ኮንቲኒው፣ ካይትስ፣ ዋንስ አፖን ኤ ታይም ኢን ሙምባይ፣ ኖክአውት፣ ኖ ፕሮብሌም፣ ጌም፣ ሹታውት አት ወዳላ፣ ክሪስ 3፣ ሪቮልቨር ራኒ፣ መኒከኒካ፣ ዘ ኩዊን ኦፍ ጃንሲ የመሳሰሉ ድንቅ ፊልሞችን በላይ በተርታው በመደርደር አስደናቂ ትወናዋን በደንብ ማሳየት ቻለች። ግን ከነዚህ ሁሉ በኋላ ተኑ ዌድ መኑ፣ ኩዊን እና ተኑ ዌድ መኑ ሪተርን የተባሉት ፊልሞች እና ክሪስ 3 እነዚህ ፊልሞች በህንድ ፊልም ኢንዱስትሪ ላይ ወይም በቦሊውድ ላይ ለየት ያለ ደረጃን ወይም ደግሞ ትልቅ ቦታን ሊሰጧት የቻሉ ትልልቅ ፊልሞች መሆን ችለዋል። የእነዚህ ፊልሞች በተርታው ስኬታማ መሆን ደግሞ ቦሊውድ ላይ ኤሊስት ከሚጠሩ ዝነኛ አክትረሶች ተርታ አንደኛዋ ከንግና መሆን ቻለች። ከንግና ማለት በራሱ ቦሊውድ ላይ አንድ ትልቅ ስም ሆኖ ነበር። ከሷ ጋርም ፊልም አብሮ ለመስራት ትልልቅ የሚባሉ ዳይሬክተሮችና ፕሮዲውሰሮች የሚፈልጓት በር የሚያንኳኩላት አክትረስ ሆና ነበር። ስም፣ ገንዘብ፣ ክብር ሁሉም ነገር አግኝታ ነበረ። በልጅነቷ ቤቷን ትታ የወጣችለት የተለያዩ ችግሮችን የቻለችለት ወይም ብዙ ችግሮችን ያሳለፈችለት ያን ሁሉ ነገር በትንሽ አቅሟ ችላ አሳልፋ ያን ስኬት አግኝታ እየጋለበችው በደስታ እየሄደች ነበር። ከዚህ ሁሉ ስኬቷ በኋላ ቤተሰቦቿም እጅግ በጣም ደስተኛ ሆነውባት ነበር። ልጃቸው ስኬትን፣ እድገትን ስላገኘችም ሙሉ ቤተሰቡ ደስታውን ገልጾላታል። እንግዲህ የከንግና የፊልም ጉዞዋ ይህን ይመስላል ባጭሩ ሲገለጽ ለማለት ነው። በመቀጠል ደግሞ የምናየው በከንግና ህይወት ውስጥ የመጡ ችግሮችንና የግል ህይወቷ የተተረማመሰበትን ነገር ነው። የከንግና ራናወት ልብ አንድ ጊዜ ሳይሆን 5 ጊዜ ተሰብሯል። ከንግና ከጅምሩም ያፈቀረችው ባለትዳር የነበረ ሰው ቢሆንም ግን የሷ ህይወት መቼም በትዳር ሊታደል አልቻለም። ከንግና ራናወት ራዝ ዘ ሚስትሪ ኮንቲኒው የተሰኘውን ፊልም በምትሰራ ሰዓት ላይ አብሯት እየሰራ የነበረው የታዋቂ አክተር የሺከር ሰውመን ልጅ አቲያ ሱመን ነበር አክተሩ። በፊልም ስራ ሰዓት ላይ ከንግናና አቲያ በጣም መቀራረብ ቻሉ። ከዛ ከፊልሙ በኋላም ሁለቱ ዴት መደራረግ ጀመሩ። ግን የልጁ አባት ወይም ደግሞ ሺከር ሱመን ይህን ዝምድና አልወደደውም ነበረ። ከንግና በጣም ሰካራም ነበረች፣ እንዲሁም ደግሞ ስትታይ ደስ አይለውም ነበረ፣ ወይም ደግሞ ጭንቅላቷ ጤነኛ አትመስለኝም ይል ነበር። ለዛም ብሎ ሺከር ሱመን ልጁን ከከንግና እንደምንም ለማራቅ ይጣጣር ነበረ። እንደዛም ሆኖ ከንግና ግን ከአቴን መራቅ አትፈልግም ነበረ በምንም ምክንያት። ልጁም አንተን አልሰማም ብሎ እሷን በሚሰማ ሰዓት ላይ ሺከር ሱመን ያለው አንድ ነገር ብቻ ነው። ጥቁር አስማት ተጠቅማ የሆነ ቁዝሚ ነገር አርጋበት ልጄን ቀምታኛለች ብሎ እስከ መክሰስ ደርሷል። ከዛም በኋላ ጊዜው ሲደርስ ልጅም አባት ምን ይል እንደነበረ በደንብ ሲያስተውለው ሁኔታዋ ሁሉ ደስም አይል ነው። ስለዚህ ይሄ ነገር ስለተረዳ አዲየ ሱመንም እሷን ትቶ መሸሻ አማራጭ አድርጎታል። በነገራችን ላይ ሁለቱ በምን እንደተጣሉና ከንግና ምን እንዳረገችው የቦሊውድ ጸብ በሚለው ፕሮግራም አቅርቤዋለሁኝ። እዛ ላይ ገብታችሁ እንድታዩ ጋብዛችኋለሁ። በመጨረሻም ለካ አባቴ ትክክል ነበርክ ብሎ ወደ አባቱ ሊመለስ ችሏል። በመጨረሻም አባቴ ልክ ነህ ማለት ብቻ ሳይሆን እኔ እንዳርቃት የተለያዩ ጥቁር አስማቶችን ተንትር መንትር የሚባሉ ነገሮችን ተጠቅማብኛለች ብሎ እስከ ማለት ደረሰ። इतना कहना चाहता हूँ कि कंगना रनौत के साथ मेरा कोई रिश्ता नहीं और कोई रिश्ता नहीं होगा।
आगे भी। በመቀጠልም ከአዲያ ሱመን ከተለያየች በኋላ ከንግና ከኒኮል ጋር ስሟ ሊጠራ ችሏል። ይህን ነገር ከንግና እንዲያውም የሴሚ ገሪቫል ሾው ላይ በግልጽ ተናግራለች። ይሄኛው ዝምድናም በከንግና እብደቷ የተነሳ ነጭናጫነቷ የተነሳ ድጋሚ ሊበላሽባት ችሏል። በመቀጠልም የከንግና ስም የቦሊውዱ በጣም ዝነኛ የሆነው አክሽን አክተር አጄይ ዴቭጋን ጋር በድጋሚ ስሟ ሊጠራ ቻለ። ሚዲያ ላይ የወጡ ሪፖርቶች እንደሚያሳዩት ከንግና ራናወት ከአጄይ ጋር ዋንስ አፖን ኤ ታይም ሙምባይ የተሰኘውን ፊልም በሚሰሩ ሰዓት ላይ ሁለቱ በጣም መግባባት መቀራረብ ችለው ነበረ። ፊልሙም ተመርቆ ከወጣ በኋላ በጣም ስኬታማ ስለሆነ ሁለቱ የሚገናኙበትና አብረው የሚሆኑበት ጊዜ እየሰፋ ሄደ። እንዲያውም እንደተባለው ከሆነ አጄይ ዴቭጋን ራሱ በቀጣይ የሚሰራቸው ፊልሞች ላይ ከንግና አብራኝ ትስራ እያለ ዳይሬክተሮችን ሁሉ መጠየቅ ጀምሮ ነበር ተብሏል። ግን መጨረሻው ያው ባለትዳር ስለነበረ ሚስቱ ይህን ነገር ልታቀበት ችላለች። ካጅል ካወቀች በኋላም ካጅል ዝም ብላ አልተቀመጠችም። ባሏ ስርዓት እንዲይዝ ካልሆነ ደግሞ እንዲፋቱ ስለጠየቀችው አጄይ ዴቭጋንም ያለው አማራጭ አንድ ነበረ። ከንግና ራናወትን ትቶ ወደ ትዳሩ ወደ ልጆቹ መዞሩ ግድ ነበረ። ስለዚህ ትቷት ሄደ። तेरे बिना दिल नहीं लगता मेरा दिल नहीं लगता እንዲያውም በአንድ ኢንተርቪው ከንግና ራናወት እንዳለችው በስህተት ነው መሰለኝ ከባለ ትዳሮች ጋር ነው እኔ ደግሞ የምዛመደው ብላ መልሳለች። በመቀጠልም ከንግና ራናወት የሰራችው የሪቲክ ሮሽን ፊልም የሆነው ክሪሽ 3 የተሰኘው ፊልም ነበር። በዛውም በፊልሙ ቀረጻ ሰዓት ላይ ሁለቱ በጣም ተግባቡ። የፍቅር ታሪካቸውም የዛኔ ጀመረ ማለት ነው። ከንግና ሪቲክ ሮሽንን በጣም አፍቅራው ነበረ። እንዲያውም ሪቲክንም ማግባት ነበር ፍላጎቷ። ግን ምን ይደረግ ሪቲክ ሮሽን ቀድሞ አግብቶ ነበረ፣ ባለትዳር ነበር። ግን የሁሉ ነገር እየታወቀ ሁለቱ በጣም ስለተፋቀሩ በድብቅ ግንኙነታቸውን ፍቅራቸውን እያጧጧፉ ቀጠሉ። ከዛም ከትንሽ ጊዜ በኋላ የሪቲክና የሱዛን የትዳር ዝምድና አደጋ ውስጥ ገባ። በመጨረሻም በመካከላቸው የተፈጠረ አለመግባባት እጅግ በጣም እየሰፋ ስለሄደ ሪቲክ ሱዛንን ሊፈታት ችሏል። ከፍቺ በኋላም ሪቲክ ከንግናን ማግባት ነበር ፍላጎቱ። ከዛም በመቀጠል ደግሞ ሪቲክ ያጋጠመው ፊልም ባንግ ባንግ የተሰኘውን ፊልም ነበረ። እዛ ፊልም ላይም አብራ የምትተውነው ቆንጆዋ ተዋናይ ወይም አክትረስ ካትሪና ኬቭ ነበረች። ऐसी क्या चली हवा के ले गई मेरी सांसों ይህን ፊልም በሚሰሩ ሰዓት ላይ ሪቲክና ካትሪና እጅግ በጣም መቀራረብ ቻሉ። ሁለቱ ከመቀራረብም አልፈው ነገር እያለፈ መሆኑን ከንግና በሰማች ሰዓት ከእግሯ በታች መሬት አመለጣት ወይም ምድር ዋጠቻት የሚባል ያህል የደነገጠችው። ምክንያቱም በአንድ በኩል ከንግናን አገባሻለሁ እያለ ቃል እየገባላት ነበር ሪቲክ፣ በሌላ በኩል ደግሞ እሷ እየጠበቀችው ከካትሪና ኬፍ ጋር በፍቅር እያበደ ነው ያለው። ስለዚህ ካትሪና በጣም እየተመቸችው ስለመጣ ሪቲክ ከከንግና መሸሽ ፈለገ፣ ጀርባ መስጠት ቀጠለ። ግን ሪቲክ ስለ እብደቷ በደንብ ጠንቅቆ ስለሚያውቅ ይሄን ነገር ይፋ ታወጣብኛለች ብሎ ይፈራ ነበር። ስለዚህ ቀደም ብሎ ከንግና የላከችለትን ኢሜል ፐብሊክ አረገ ወይም ለህዝብ አወጣው። በዛውም ያለው ከንግና አግባኝ እያለች ትጨቀጭቀኛለች፣ ትጠይቀኛለች ብሎ ነበር ያወጣው ይፋ ያደረገው። ከንግናም ይሄን ነገር አልደበቀችም። አዎ አረግለት ነበረ፣ ኢሜል አርጌለታለሁ ብላ በግልጽ ነው ያመነችው። ቀጥላም ከንግና ያለችው እሺ እኔ ያልኩትን እንኳን አሳይቷል አይደል? ታዲያ እሱ የጻፈልኝን ለምን አያሳይም? መቼ ሳይጽፍልኝ እኔ ብቻዬን ዝም ብዬ ምጽፍ እብድ አይደለሁም ብላለች። ከዛ በኋላ በቃ ነገሩ ቤንዚን ያገኘ እሳት ሆነ። በጣም መጧጣፍ ጀመረ። በተገኘው አጋጣሚ ሁሉ እሷ እሱ ላይ ስታሳብ፣ እሱ ደግሞ እሷ ላይ ሲያሳብ ነገሩ ረጅም ጊዜ ቆየ። እንዲያውም ይሄ ነገር በጣም ተባብሶ ከንግና አንድ ጊዜ ሚዲያ ኢንተርቪው ስታደርግ ሪቲክ ሮሽን ድራግ ይጠቀማል ብላ እስከ መናገርም ደረሰች። የዛን ጊዜ ሪቲክ ሮሽን ደግሞ ጭንቅላቷ እኮ ይቺ ሴትዮ ጤነኛ አይደለችም፣ ለምን በጊዜ አትታከምም ብሎ መለሰላት። ከዛም ከቆይታ በኋላ ከንግና እንዳለችው ከሆነ ኩዊን የተሰኘው ፊልም እጅግ በጣም ስኬታማ ከሆነ በኋላ ሪቲክ በድጋሚ ሊያባብለኝና ሊያግባባኝ ሞክሮ ነበረ። እኔም ደግሞ አልፈልግም እንዳንተ አይነት ሰው አይሆነኝም ብዬ ሸሸሁት ብላለች። मैंने जो है मैंने सच में ही उस इंसान को बहुत प्यार किया था። እንግዲህ የከንግና የፍቅር ታሪኳ ይሄን ይመስላል። አሁን ደግሞ ከንግና በጣም የምትታወቅበትን የምላሷ የወሬዋን ነገር በደንብ ለማየት እንሞክር እስቲ። በዛም የተነሳ አይደል ምላሷ አላርፈ ስላላረለ ከቦሊውድ ዛሬ ወጣችሁ እስቲ ምን ነበረ የሚለውን አንድ ጊዜ አይታርገን እንመለስ። ከንግና ይሄ እብደቷ የጀመራት ታዋቂውና ገና እያደገ የነበረው ታዳጊው አክተር ሱሻንት ሲንግ ራጅፑት ሞተ ከተባለ ቀን ጀምሮ ነው። የሱሻንት ሞት እንደሚታወቀው ቦሊውድን ትርምስምሱን አውጥቶት ነበረ። እንዲያውም ቦሊውድ ሁለት ቦታ ተከፈለ ማለት ይቀላል መሰለኝ። አንዳንድ ሰዎች የሱሻንት ሲንግ ራጅፑት ሞት ዝም ብሎ ሞት አይደለም ተገሎ ነው ብለው እያመኑ ነበረ። አንዳንዶቹ ደግሞ ራሱን አጠፋ እያሉ ነበረ። ግን ከዚህ ሁሉ አደጋ በተለየ በጣም ብዙ ትልልቅ ዳይሬክተሮች፣ አክተሮች፣ ፕሮዲውሰሮች ሱሻንት ሲንግ ራጅፑት የያዛቸውን ፕሮጀክት ቀምታችሁታል፣ ከፊልሙ አባራችሁታል፣ ተስፋ እንዲቆርጥ አድርጋችሁታል እያለ መወቃቀሱ ቀጠለ። እንዲያውም አውትሳይደር ስለሆነ ጭራሽ ከትልልቅ ፕሮዳክሽን ሃውሶች ብላክ ሊስትም አድርጋችሁታል እና ይህ ሁሉ ነገር ተደምሮ የእሱ የሞቱ ምክንያት ሆነዋል ብለው ማለት ጀመሩ። ከንግናም ይህን ነገር ተቀብላ በደንብ ያጣጣፎች ሲሆን ለዚህ ሁሉ ነገር ተጠያቂም ከረን ጆሃር፣ ሰልማን ካን፣ ሻሩክ ካን፣ ከሪና ካፑር፣ መኒሽ መሎትራ እና ሌሎችም እጅግ በጣም ብዙ ታዋቂ በፊልም ዓለም ላይ ያሉ ሰዎችን መውቀሱን ቀጠለች። እንዲያውም ጨምራ ሙሉ ኢንዱስትሪውን በኔፖቲዝም ስም እጅግ በጣም ማጠልሸቱን፣ ማጣጣሉን፣ መስደቡን ቀጠለች። ኢንዱስትሪ ውስጥ እኔ ብዙ ነገር አይቻለሁኝ፣ ስለዚህ እኔን አዳምጡኝ እያለች እንዴት
እንዴት አውትሳይደሮቹ በአክተር ልጆች እንደሚገፉ፣ እንዴት እንደሚሰቃዩ፣ እንዴት እንደሚቸገሩ ልንገራችሁ እያለች ቀን በቀን እየወጣች ሶሻል ሚዲያ ላይ መለፍለፉን ቀጠለች። ከንግናም እንደዚህ በመናገሯ የቦሊውድ ጋንግ በአጠቃላይ በጣም ተናደዱባት። ስለዚህ በዚህ ንግግሯም ቦሊውድ ውስጥ ያሉ ትልልቅ ፕሮዳክሽን ሀውሶች ከንግና ራናወት ከነጭራሹ ከኛ ጋር ፊልም አትሰራም ብለው እስከ ማገድ ደረሱ። በዛም ምክንያት ከንግና ራናወት ፊልም ማግኘት ህልሟ ሆኖ ቀረ። በጣም ብዙ ትልልቅ አክተሮችም ከሷ ጋር ፊልም መስራቱ ጭራሽ አያስፈልገንም ብለው መከልከል ጀመሩ። እንዲያውም ከነዚህ ከተዋናዮቹም በተጨማሪ ለሱሻንት ሲንግ ሞት ተጠያቂ የኡታብ ታክሬ ልጅም አለበት ብላ ማለት ጀመረች። በጣም ብዙ ሰዎችም በሷ በመናደድ ፖለቲካ ላይ ያለ ትልቅ ሰው ስለነበረ የሱ ደጋፊዎች ሙምባይ ውስጥ ያለ ቤቷን ወይም ደግሞ ቢሮዋን እንዳለ ስብርብር አድርገውታል። ምክንያቱም እዚህ ትክክለኛ ነገር አይደለም የሚሰራው ብለው በማለት በህብረት መጥተው ሰባብረውታል። ይህ ሁሉ ነገር ቢፈጠርም ከንግና ግን አልተሸነፈችም። ከሁሉም ጋር ፊት ለፊት ብቻዋን ተጋፍጣ ነው ያለፈችው። उद्धव ठाकरे, तुझे क्या लगता है कि तूने फिल्म माफिया के साथ मिलके मेरा घर तोड़ के मुझसे बहुत बड़ा बदला लिया है? आज मेरा घर टूटा है, कल तेरा घमंड टूटेगा। ከንግናም ቦሊውድ ላይና ፖለቲካ ላይ ያሉ ሰዎችን መናገሩን ቀጠለች። ህዝቡም ቀስ በቀስ ነገሮችን አንድ በአንድ እያገናኘ የቦሊውድ ፊልምን እንዲሁም አክተሮችን ማጥላላቱ እና ቦይኮት ማድረጉን ፊልም አናይም ማለቱን ማመጹን ቀጠለ። ጉዳዩም በጣም ተፋፍሞ በየቦታው ሀውልት እየሰሩ ማቃጠሉን ቀጠሉት። በዚህ ንግግሯና በምትፈጥረው ግርግር በህዝብ መሀል ከንግና ጀግና መባል ጀመረች። በዚህ ግርግር መሀልም ፖለቲካ ላይ ያሉ የቢጂፒ ሚኒስተሮችም ከሷ ጋር አብረዋት መቆም ጀመሩ። እሷን መደገፍ ቀጠሉ። በዛ መሀልም ከንግና የተረዳችው ነገር ይህን ትግል ብቻዋን ሳይሆን መታገል ያለባት እንዲያውም ኃይል ኖሯት ስልጣን ኖሯት የምትታገለው ልታሸንፍ እንደምትችል በደንብ ተረዳች። በዛም ውሳኔዋ የተለያየ የፖለቲካ ፓርቲ ላይ መሰብሰብም እንዲሁም ደግሞ ወደ ምርጫም እስከ መግባት ሊያደርሳት የቻለው ይሄ ነገር ተደማምሮ ነው። እጅግ በጣም ብዙ የሚባሉ የፖለቲካ ፕሮግራሞች ላይ ፌስቲቫሎች ላይ መሳተፏን በደንብ አርጋ ቀጠለችበት። अर्थात इलेक्ट्रॉनिक मीडिया, प्रिंट मीडिया, सोशल मीडिया, यूट्यूबर्स ፊልሞቿ ስኬትን ባያገኙም ግን እሷ ይሄ አነጋጋሪ ንግግሯ እንዲሁም ደግሞ ጸቧ ትግሏ እጅግ በጣም ስኬታማ እያደረጋት ሄደ። የራም መንድር ምርቃትም ሆነ የገበሬዎች ችግርን እናገራለሁ በሚል የተለያዩ ፖለቲካ ቅስቀሳዎችን በማድረግ የበለጠ ዝናን እያገኘች ሄደች። ሁልጊዜም በምታደርገው ንግግር ጠቅላይ ሚኒስትር ነሬንደር ሞዲና እንዲሁም ደግሞ ሆም ሚኒስተሩ አሚት ሻህን ደግፋ እጅግ በጣም ትልልቅ የሚባሉ ንግግሮችን የተለያየ ቦታ ላይ ማድረግ ቻለች። በዛም የተነሳ እነሱም ወደፊት ገብተዋት ሂማቸል ፐርዴስ ወይም የተወለደችበት አካባቢ ላይ ክልሏን ወክላ የቢጂፒ ባለስልጣን ሆና ምርጫ የተወዳደረችበት ሁኔታ ሁሉ ሊመጣ ቻለ። ጠቅላይ ሚኒስትር ነሬንደር ሞዲና ሆም ሚኒስትሩ አሚት ሻህም በደንብ ለሷ ትብብራቸውና ድጋፋቸውን አሳይተዋል የሚባል ያህል ታግለዋል። ከንግና ራናወት በፊልም ስራዋ በምርጥ ትወና 2 ጊዜ ፊልም ፌር አዋርድ ቤስት አክትረስ የተሸለመች ሲሆን 5 ጊዜ ደግሞ ናሽናል አዋርድ ተሸልማለች። 3 ጊዜ ደግሞ አይፋ አዋርድ ቤስት አክትረስ የተሸለመች ሲሆን ግን በአስገራሚ ሁኔታ ከትንሽ ጊዜ በፊት ወደ ኋላ መለስ ብለን ብናይ የከንግና ምንም ፊልሟ ስኬታማ ሊሆንላት አልቻለም። እንደዛም ሆኖ ፊልሟ ይሳካም አይሳካም ከንግና ግን ለጠላቶቿ ከአፏ እሳት ታዘንባለች የምትባል ሴት ነች። እንዲሁም በባህሪዋ ከጠላቶቿ ጋር አይን ለአይን ተገናኝታ ወይም አይን ላይን እያየች ተፋጣ የምታወራ አይነት ሴት ሆና ነው የተገኘችው። መቼም ፈርታ አታውቅም። ማንም ፊት ለፊትም ተሸንፋም ተንበርክካም አታውቅም። ይሄ ድፍረቷም ዛሬ እስከ ፖለቲካ ምርጫ ድረስ ሊያደርሳት ችሏል። የምረጡኝ ቅስቀሳው በኃይለኛው ያጣጣፈችው የነበረ ቢሆንም አሁን በመጨረሻ እሷ የምትደግፈው ፓርቲ አሸንፏል። የእሷ ጉዳይ ደግሞ ምን ላይ እንደደረሰ ጣት እናቀርባለን። በእርግጥ ህዝቡ ከንግናን ወዷታል። ምክንያቱም የምረጡኝ ቅስቀሳ ሰዓት ላይ እጅግ በጣም ብዙ ሰው እሷ ያለችበት ቦታ ተሰብስቦ ድጋፉን ሲገልጽ በተደጋጋሚ ታይቶ ነበር። मोदी जी को जय श्री राम। मोदी जी की सेना है हम, जो वो कार्य देंगे उस कार्य को हम संपन्न करेंगे। ቤተሰቦቿ ዛሬም ቢሆን በዚህ በፖለቲካም ባገኘችው ስኬት እጅግ በጣም ደስተኞች ናቸው። ሁሉም የቤተሰብ አባል እንደ ድሮ ሳይሆን አሁንም በድጋሚ ከንግናን እየደገፏት ከኋላ ሆነው አይዞሽ በርቺ እያሉ ወደፊት እየገፉ ያሉበት ሁኔታ ነው። ውድ ቤተሰቦች የከንግና ራናወት እንግዲህ ባጭሩ የህይወት ታሪኳ ሲቃኝ ይሄን ይመስላል። ገና ከቤተሰቧ ጀምሯ በወንድና በሴት መሀል ለውጥ የለም የሚል ሀሳብን ስታራመድ የመጣችው ልጅ በመጨረሻ የእናትና አባቷን ስም የምታስጠራ ሴት መሆን ችላለች። እንደሰማችሁት
እንግዲህ የከንግላ ህይወት ገና ከጅምሩም በውጣ ውረዶች፣ በችግር በሀዘን የተሞላ ሆኖ ነው ያለፈው። በመጨረሻም እሷ ጠንካራ ሴት ተዋናይና ጠንካራ ሴት መሪ ሆኗን የጨረሰችው በድል አጠናቃለች ለማለት የሚያስደፍር ያህል ነው። እንግዲህ በቀጣይም ምርጫ ካሸነፈች በኋላ የህዝብን ፍቅር ታገኛለች፣ ቃሏን ትምና ይሆናል። እኔም በከንግና ህይወት ላይ ያጠነጠነውን ቪዲዮን ስጨርስ ለከንግና ለቀጣይ ፕሮጀክቶቿ ለቀጣይ ብዙ ስራዎቿ በአጠቃላይ መልካም ስኬትን ወይም ደግሞ መልካም እድልን እንዲሁም ለህይወቷ ደስታን እየተመኘሁኝ በዚሁ አጠናቀቃለሁኝ። ውድ ቤተሰቦች እንደሰማችሁት እንግዲህ ከከንግና ህይወት ጋር የተያዘ በጣም ብዙ ነገር አንስተን አውርተናል። እዚህ ላይ የረሳሁት የዘለልኩት ያለፍኩት ነገር እናንተ የምታውቁት ካለ እንድትጨምሩ እድል ሰጣችኋለሁኝ ወይም በኮሜንት ግለጹልኝ። ለነበረን ቆይታ በጣም አመሰግናለሁ። ቪዲዮ ላይ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። በተጨማሪ ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። በተጨማሪም ለጓደኞቻችሁ ሼር በማድረግ የቤተሰቡን ቁጥር በዛ እናድርገው። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ አመሰግናለሁ። ደህና ሁኑ። ባባይ። आज मैं शपथ लेती हूँ कि इस सभा में सिर्फ मुख्यमंत्री बनकर लौटूंगी।